በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን የቅድስተ ቅዱሳን የአቋሪተ እማት የምስጋና ጸሎት የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደን ባፈቀረን ጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የእግዚአብሔር ስሙ የተመሰገነና የተወደሰ ይሁን። እናቶች አንድምታ ከባለፈው እንቀጥላለን። ያዕቆብ ምዕራፍ ቁጥር 1 አይተናል። ምዕራፍ 1 ቁጥር 1 ቁጥር 2 እንቀጥላለን። ቁጥር 2 አብርሃም ወለዶ ለይስሐቅ ወይስሐቅኒ ወለዶ ለያዕቆብ ወያዕቆብኒ ወለዶ ይድሃ ወአኀው ይላል። በሶስት ክፍል ከፍለን እንመለከተዋለን። ወልደ ዳዊት ወልደ አብርሃም የሚለውን ተመልክተናል። ቁጥር 2 ላይ ሲመጣ አብርሃም ብሎ ይጀምራል። አብርሃም ወለዶ ለይስሐቅ አብርሃም ይስሐቅን ወለደ ይላል። ይህን ጥቅስ ለመረዳት ያው በጥቂቱ የአብርሃምና የይስሐቅን ታሪክ ማወቅ ያስፈልጋል። የአብርሃም ታሪክ ላይ ስንመለከት አብርሃም ቀድሞ ልጅ መውለድ ያልቻለ ነው። በስተርጅናው ዘመን ነው ልጅን ይስሐቅን የወለደው። ከዛ በፊት ግን ስሙ አጋር ከምትባል የመጀመሪያ ልጁን ወልዷል። እስማኤልም ማለት ነው። በኦሪት ዘፍጥረት ምዕራፍ 10 ቁጥር 6 ላይ ያው ታሪኩን በቤተክርስቲያን ታሪክ ላይ ቀዳማይ ላይ ስትማላችሁት እያንዳንዱ ታሪክ አናየው። አጋር ማለት ረዳት፣ አገልጋይ፣ ዘመድ፣ ለድሃ አጋዥ ረዳት የምትሆን ማለት ነው። እስማኤል ስንል ደግሞ እግዚአብሔር መቸገሬን ተመለከተ ማለት ነው። ሕጋዊ ከሆነችው ደግሞ ከሳራ በስተርጅናዋ በ90 ዓመቷ አብርሃም የ100 ዓመት ሳለ ይስሐቅን ወልዷል። ከሶራ ማለት ነው። በኋላ ላይ ስሟ ተቀይሮ ሳራ ሆኗል። ሶራ ማለት ግምጃ ወርቀ ዘቦ ማለት ነው። ሳራ ማለት ደግሞ ልዕልት ሲሆን ሶራ ልዕልቴ ማለት ነው። ከዚያም ደግሞ አብርሃም ሳራ ከሞተች በኋላ ኬጡራ የምትባል ሴትን አግብቶ 6 ልጆችን ወልዷል። አጠቃላይ አብርሃም 8 ልጆች ነው ያለው። ከኬጡራ የወለዳቸው ዞምራን፣ ዮክሳን፣ ሚዲያም፣ ሜዳን፣ የስቦቅ እና ስዌ ናቸው። በኦሪት ዘፍጥረት ምዕራፍ 25 ቁጥር 21 ላይ ያለው በጥቅሉ አብርሃም 8 ልጆች ነው የወለደው። ትርጓሜውም አብርሃም ማለት አበ ብዙኃን ማለት ነው። አብርሃም ማለት አበ ብዙኃን የብዙዎች አባት ማለት ነው። ከአጋር የተወለደው እስማኤል ከኬጡራ የተወለዱት 6 ልጆች ያሉ አይደለምን? ስለምንስ አብርሃምኒ ወለዶ ይስሐቅ ብሎ ተናገረ? ለምን ይስሐቅን ብቻ ለይቶ አመጣው ቢሉ ነብይ ይሆን እንደሆነ ማቴዎስ ነብይ ይሆን እንደሆነ ልደታ ቦን ጠንቅቆ ይቆጥራል። መላውን ያነሳዋል እንጂ አንዱን አንስቶ አንዱን የሚያጎድል አይደለም። ወንጌላዊው ግን የሚሻው የጌታ ልደት መቁጠር ነው። ጌታ የተወለደው ከይስሐቅ እንጂ ከእስማኤልም ከዞምራን፣ ዮክሳን፣ ሚዲያም፣ ሜዶን፣ የስቦቅና ስዌ አይደለም። ከሰባቱ ሳይሆን ከ8ኛው ከይስሐቅ የተወለደ ነው። አንድም ይስሐቅ የተወለደው በብስራተ ስላሴ ነውና ነው። ከሕጋዊ ሚስቱ ነው በብስራተ ስላሴ የተወለደው። በኦሪት ዘፍጥረት ምዕራፍ 18 ላይ አብርሃም በመምሬ አድባር ዛፍ ስላሴን አስተናግዷል። ስላሴን ባስተናገደበት ታሪኩ ላይ ስንመለከት ሶስቱም አካላት ወደ አብርሃም ቤት ገብተዋል። 3 ፍሬን ዱቄት በአንድ ማብኪያ አብኩተሽ ጋግረሽ አቀርቢላቸው ብለው ጋግራ አቀርባለች። አንድና ሶስትነቱን ስለተረዳ በዚህ ሰዓት ላይ አብርሃም ቅድስት ስላሴ ለአብርሃም የዛሬ ዓመት ሚስት ሳራ ወንድ ልጅን ትወልዳለች ስትል ሳራ በውስጥ ሆና ስቃለች። ስለምን ሳቅሽ? ለእግዚአብሔር የሚሳነው ነገር የለም ስለምን ሳቅሽ? ስለዚህ ስሙም ይስሐቅ ይባላል። ይስሐቅ ማለት ይስቃል ማለት ነው። እዚህ ይስሐቅ የተወለደው በብስራተ ስላሴ ነው። ከሕጋዊ ሚስቱ ከሳራ ስለተወለደ ይስሐቅን አምስቶታል። አንድም ትንቢትና ምሳሌ ይፈጸም ዘንድ ነው። ትንቢትና ምሳሌ ይፈጸም ዘንድ ትንቢቱ ምንድነው ይባል? ይስሐቅ ይሰመይ ለከ ዘር በይስሐቅ ዘር ይጠራልሃል በማለት እግዚአብሔር ለአብርሃም ተናግሮታል። ለጊዜው ለይስሐቅ ነው፣ ፈጻሚው ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ነው። ፈጻሚው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ምሳሌ ውስጥ ምንድነው የሚባል ደግሞ ይስሐቅ መስዋዕት ሆኖ ቀርቧል። ጌታችን መድኃኒታችን ኢየሱስ ክርስቶስም መስዋዕት ሆኖ ይቀርባልና እግዚአብሔር አምላክ አብርሃምን በይስሐቅ ዘር ይቆጠርላል ብሎታል። ነገር ግን ልጅ ይስሐቅን ደግሞ ሰዋልን ብሎታል። ሰዋልን ባለው ጊዜ አብርሃም ሳያቅማማ ሳያንገራግር እግዚአብሔርን እንደሚያስነሳው በማመን ልጁን ሊሰዋው ዘንድ ወደ ሞሪያም ተራራ ሄዷል። በዚህም ደግሞ የአብርሃም አማኝነት፣ የአብርሃም እምነት፣ የይስሐቅ ደግሞ መታዘዝ፣ የይስሐቅ ፈቃደኝነት ተረጋግጦበታል። በኋላ ላይ ግን በልጁ በይስሐቅ ፈንታ በፀሳቢቅ የታሰረ በግ ተሰጥቶታል።
በዕብራውያን መልእክት ምዕራፍ 11 ላይ ቁጥር 17 ላይ ሲናገር አብርሃም በተፈተነ ጊዜ ልጁ ይስሐቅን በእምነት አቀረበ። ተስፋውን ቃል የተቀበለው በይስሐቅ ዘር ይጠራል የተባለለት እርሱ አንድ ልጁን አቀረበ፣ እግዚአብሔርን ከሙታን እንኳን ሊያስነሳው እንደሚቻለው አስቧልና ይላል። ዕብራውያን መልእክት ምዕራፍ 11 ቁጥር 16 እስከ 18 ባለው ማለት ነው። አብርሃም ልጁ ይስሐቅን 3 ቀን 3 ሌሊት ተጉዞ ሞሪያም ተራራ ደርሷል። በሞሪያም ተራራ ሊሰዋው ሲሄድ እንጨቱን ይዞ የሚሰዋውን በግ ሳይዝ ወደ ተራራ ወጥቷል። ይስሐቅ አብርሃምን ሲጠይቀው እንመለከታለን። አባቴ ሆይ እንጨቱንም ይዘናል፣ መሰዊያውንም ቢላዋ ይዘናል፣ የምንሰዋው በግ የት አለ አለ። የሚሰዋው በግ የት አለ አለ። ይስሐቅ እሱ እንደሚሰዋ አያውቅም። አብርሃም ምን አለው? እግዚአብሔር ያዘጋጃል፣ እኔ እናንተ ድርሻ መስዋዕቱን ለመሰዋት መሄድ ነው። የሚሰዋውን በግ እግዚአብሔር ያዘጋጃል፣ የሚሰዋውን መስዋዕት እግዚአብሔር ያቀርብልናል አለ። በእምነት ይስሐቅም ታዞ አብርሃም ተከትሎት ሄዷል። 2 ሎሌዎች ነበሩ አብርሃምን ያግዙት የነበሩ ሌሎች። ግርጌ ጋር ሲደርሱ የሞሪያም ተራራ ግርጌ ጋር ሲደርሱ እናንተ እዚህ ቆዩ ብለው ይስሐቅና አብርሃም ብቻ ወደ ተራራ ወጥቷል። የመረበረቢያውንም መስዋዕት የሚሰዋበትም ርብራቡንም አዘጋጁ፣ እንጨቱንም የሚቃጠለው መስዋዕቱንም አዘጋጁ። በኋላ ላይ ግን አብርሃም ይስሐቅን ወስዶ አሰረው። በዚህ ሰዓት ላይ ይስሐቅ ተረዳ እሱ ሊሰዋ እንደሆነ ማለት። አባቴ ሆይ አይኔን አይተህ ራርተህልኝ ከእግዚአብሔር ከአምላካችን ከምትጣላ በፊቴ ሳይሆን ፊቴን እያየ ሳይሆን በጀርባዬ ሰዋኝ አለው። የዚህን ጊዜ እጁን አንስቶ ቢላውን አንስቶ ሊሰዋው ሲል እግዚአብሔር ድምፅ ከሰማይ ተሰማ። አብርሃም አብርሃም፣ እምነትን አሳይተኛል። እዚህ በይስሐቅ ፈንታ በሰሳቤቅ የታሰረ በግ አለ፣ እርሱን ሰዋ ብሎ በሰሳቤቅ የታሰረውን በግ ሰጥቶታል። ይሄ ምሳሌ ነው። ይስሐቅ ጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ምሳሌ ነው። ህሊና አብርሃም የመቃብር ምሳሌ ነው። በአብርሃም ህሊና ውስጥ ማለት በአብርሃም ህሊና ውስጥ ይስሐቅ ተሰውቷል። 3 ቀን 3 ሌሊት ማለት 3 ቀን 3 ሌሊት በአብርሃም ህሊና ይስሐቅ እንደተሰዋ ሁሉ ይስሐቅ ክርስቶስ ኢየሱስም በመቃብር 3 ቀን 3 ሌሊት አድሮ እንደተነሳ ለማጠየቅ በአብርሃም ህሊና ተሰውቶ የነበረው ይስሐቅ 3ኛው ቀን ሕያው እንደሆነ እንዳልሞተ ሁሉ ክርስቶስም ሕያው ሆኖ ሙስና መቃብር ድል አድርጎ ተነስቷል። ህሊና አብርሃም የመቃብር ምሳሌ የተሰኘበት ምክንያት ልጁ ይስሐቅን እንደሚሰዋው እርግጠኛ ነበርና በህሊናው ይስሐቅን ሰውቶ ስለነበረ ነው። አብርሃም ልጁ ይስሐቅን ሊሰዋው ወደ ሞሪያም ተራራ ሲወስደው 3 ቀን ሲመላለስ 3 ቀን ፈጅቶበታል። 3 ቀን ሄዶበታል፣ 3 ቀን ተመልሶበታል። የስድስቱ ሰሙነ ሕማማት ምሳሌ ነው። 3ቱ ቀናት ደቡብ ብሎ የሚያስቀምጣቸው ረቡዕ፣ ሐሙስና ዓርብን ነው። ክርስቶስ ምክረ አይሁድ ከተፈጸመበት ጀምሮ እስከ ዓርብ ድረስ ማለት ያለው ረቡዕ፣ ሐሙስና ዓርብ 3ቱ ቀናት ናቸው። አንድም ደግሞ በመቃብር ያደረበትን 3ቱ ቀን ያዛያል። አብርሃም የእግዚአብሔር አብ ምሳሌ ነው። ይስሐቅ ደግሞ የእግዚአብሔር ወልድ ምሳሌ ነው። ይህ እንደምን ነው ይባል? አብርሃም ልጁ ይስሐቅን ለመሰዋት አቅርቦ ሲባል ምንም አይነት ጥያቄ አላቀረበም። በእምነት ያቀረበው በእምነት አቀርቧል እንጂ እሺ ብሎ ማለት እግዚአብሔር አብም ዓለምን ሁሉ እንዲህ ስለወደደ አንድያ ልጁን አሳልፎ ሰጥቶታል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ማለት ነው። ዓለም ሁሉ እንዲህ ስለወደደ ያለምንም ዋሳ ያለምንም ጥያቄ ቤዛ እንዲሆን አንድያ ልጁን ስለሰጠው አብርሃም እግዚአብሔር አብ ይመሰላል፣ ይስሐቅ እግዚአብሔር ወልድን ይመስላል። ይስሐቅ እግዚአብሔር ወልድ መምሰሉ ስለምን ሲባል ይስሐቅ ለመስዋዕትነት ቀርቧል፣ እንደቀረበ ሁሉ ይስሐቅም ክርስቶስ ኢየሱስን ለመስዋዕትነት ቀርቧልና ነው። አንድም ደግሞ ሌላኛው ትርጉሙ ይስሐቅ የዚህ ዓለም ምሳሌ ነው። በጉ የክርስቶስ ምሳሌ ነው። በጉ ታስሮበት የነበረው የሳቤቅ ዕፅ ሳቤቅ ማለት ነው። የሳቤቁ ተክል እመቤታችን የቅድስተ ቅዱሳን ቅድስት ድንግል ማርያም ምሳሌ ነው። የሳቤቁ ሐረግ የእመቤታችን ንጽሕናዋ ምሳሌ ነው። እንጨቱ ደግሞ የመስቀል ምሳሌ ነው። በጉ በይስሐቅ ፈንታ እንደተሰዋው ሁሉ ጌታችንም ለዚህ ዓለም ሁሉ ተሰውቷልና ለዚህ ዓለም ሁሉ መስዋዕት ሆኖ ቀርቧልና መስዋዕት የሚሆነው በግ በሳቤቅ እንደተሳሰረ ሁሉ አማናዊ በግ ክርስቶስን በማኅፀኗ የተሸከመችው እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም መሆኗን ይጠይቃል። ይስሐቅ ከእግረ ደብር እንጨቱን ሸክሞ
እንጨቱን ተሸክሞ ሄዷል። ከእግረ እግር መሄዱ ጌታችንም እንጨቱን ተሸክሞ እስከምን ድረስ ደርሷል? እስከ ሞሪያም ተራራ ድረስ ደርሷል። እስከ ሞሪያም ተራራ ድረስ ደርሷል። እንጨቱን ተሸክሞ ማለት ነው። ስለዚህ ጌታችን መድኃኒታችን ክርስቶስም መስቀሉን ተሸክሞ ከሊቶስትራ እስከ ቀራንዮ ተሸክሞ ስለመሄዱ ያሳያል። ሁለቱ ብላቴኖች ግርጌ ላይ የነበሩት አብሮት የመጡት የፈያታዊ ዜማ እና የፈያታዊ ዘጸጋም በግራና በቀኝ የተሰቀሉት ወንበዴዎች ምሳሌ ነው። ቢላው የስልጣነ እግዚአብሔር ምሳሌ ነው። ቢላው የስልጣነ እግዚአብሔር ምሳሌ ነው። ቢላው ስለት ነበረው፣ ስለታማ ነው። ያም ደግሞ የመከራው ምሳሌ ነው። በነፍስሽ ሰይፍ ያልፋል ተብሎ በሉቃስ ወንጌል ምዕራፍ 2 ቁጥር 35 ላይ እንደተነገረው ማለት ነው። መከራን ነው የሚያጠይቀው። አንድም ደግሞ ሶስተኛው ትርጉሙ ይስሐቅ የመለኮት ምሳሌ ነው። በጉ የትስብእት ምሳሌ ነው። ይህም ሚስጥረ ተዋሕዶን ነው የሚያመለክተው። አምላክ ሰው የሆነበት ሰው አምላክ የሆነበት ነው። ይስሐቅ ሕያው ነው፣ መለኮትም ሕያው ነውና በግ መስዋዕት ሆኖ ቀርቧል። ይስሐቅና ያዳነው በጉ መስዋዕት ሆኖ ነው። ክርስቶስም በትስብእቱ ሞቶ በመለኮት ሕያው ነውና ሞተ በስጋ ወሐየወ በነፍስ የወሐየወ በመንፈስ እንዳለው ቅዱስ ያሬድ በስጋ ሞቷል፣ በመንፈስ ግን ሕያው ነው ብሎታል። እዚህ ጋር ሌላ የሚነሳው ይህ በግ ከየት ነው የመጣው ነው። በግ ከአብርሃም ነው የተገኘው፣ ከአብርሃም መንጋ ነው የተገኘው ቢሉ ይህ ተጻብቅ የመጣው እግዚአብሔር በተአምር ከአብርሃም መንጋ በጉን ይዞ መጥቶ ያልከረከረውን ቀንዱ ያልከረከረውን እግሩ ያልበለዘውን በግ ይዞ መጥቷል ከአብርሃም መንጋ ቢሉ ጌታችን መድኃኒታችን ክርስቶስም ከአብርሃም ዘር ተወልዷልና በዕብራውያን መልእክት ላይ ሲናገር የአብርሃምን ዘር እንጂ የመላእክትን አልነሳም ይላል። የአብርሃምን ዘር እንጂ የመላእክትን አልነሳም ይላል። ስለዚህ ከአብርሃም ዘር የተወለደው ክርስቶስ መሆኑን ለማጠየቅ በግ ከአብርሃም ተገኝቷል ይላል። ሌላኛው ሁለተኛው ትርጓሜ በጉ ከየት እንደመጣ አይታወቅም ቢሉ በጉ ከየት እንደተገኘ አይታወቅም፣ በተአምር የተገኘ ነው ማለት ነው። የተገኘ ነው ይባሉ ጌታም ቀዳማዊ ልደቱ አይመረመርም ነው። ቀዳማዊ ልደቱ አይመረመርም። ጌታችን መድኃኒታችን ክርስቶስ ሁለት ልደት አለው። ቀዳማዊ ልደቱ ያለ አባት ያለ እናት ከእግዚአብሔር አብ የተወለደው ልደት ነው። አብን አህሎ አብን ተካክሎ የተወለደው ልደት ነው ቀዳማዊ ልደቱ። ዳራ ልደቱ ደግሞ ከቤታችን ከቅድስት ድንግል ማርያም የተወለደው ልደት ነው፣ ያለ አባት የተወለደው ልደት። ለቀዳማዊ ልደቱ ምን የለውም? እናት የለውም። ለዳራ ልደቱ አባት የለውም። ቀዳማዊ ልደቱ አይመረመርም፣ እንደርስበትም አንችልም። ስለዚህ በጉ ከየት እንደመጣ አይታወቅም ቢሉ በጉ ከየት እንደመጣ አለመታወቁ ክርስቶስ ኢየሱስም ቀዳማዊ ልደቱ አይመረመርም ሲል ነው። በጉ ከሰማይ ነው የመጣው ደግሞ ቢባል ከሰማይ ነው የወጣው፣ ይህ ደግሞ ከሰማይ አምጥቶት በጉ የተሰዋው ቢባል ጌታም ከሰማይ ሰማያት ወልጄ ከድንግል ማርያም ተወልጄ ታዩኛላችሁ ታዩኛለህ ሲለው ነው ለአብርሃም ማለት። ስለዚህ ከሰማይ ሰማያት ወርዶ ከቤታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ተነስቶ ፍጹም ሰው እንደሚሆን አስቀድሞ ለአብርሃም ሳያሳየው በጉ ከሰማይ የወጣ ነው ይላል። በዚህም ዲቁ አብርሃም አንድ ልጁን ሳይሰሳ ቢሰጥ እግዚአብሔር የባህሪ አንድያ ልጁን ለአብርሃም ልጅ አድርጎ ሰጠው ብሏል ማለት ነው። ስለዚህ በጉ የመጣው ከአብርሃም ነው፣ ከመጣበት አይታወቅም፣ ከሰማይ ነው የመጣው ቢባል ትርጓሜያቸው ይሄን ይመስላል። ትርጓሜያቸው በዚህ ይተረጎማል። እዛው ላይ ደግሞ ወይስሐቅኒ ወለዶ ያዕቆብ ይላል። ወይስሐቅኒ ወለዶ ለያዕቆብ፣ ይስሐቅም ያዕቆብን ወለደ አለ። አሁን ይስሐቅ ያዕቆብን ወለደ ይናገራል። ይስሐቅ ማለት ይስቃል፣ ታዛዥ ማለት ነው። አባቱ አብርሃም ነው፣ እናቱ ሳራ ነች። የተወለደው በብስራተ ሥላሴ ነው፣ ግንቦት 28 ቀን ነው። እናቱ ሳራ ተወልጃለች ስትባል ስለሳቀች ሥላሴ ለምን ሳቅሽ ሲሏት አለ ሥላሴ ስቀሻል እንጂ አልሳኩም ብላለች። የሳቀችው ግን እኔ አድቻለሁ፣ ልማዳ አንስትም ርቆኛል፣ እንዴት በዚህ እድሜ እወልዳለሁ ብላ ትስቃለች። በዚህ የተነሳ ስሙ ይስሐቅ ተሰኝቷል። ለእናቱ ሳራ አንድ ልጅ ሲሆን በ8ኛው ቀን ተገርዟል። ግዝረትም የተጀመረው በይስሐቅ ነው። በ40 ዓመቱ ርብቃን አግብቷል። እግዚአብሔር ታዛዥ ስለነበረ እግዚአብሔር ዘንድ የተወደደ ነው። የእግዚአብሔርን ሕዝብ ደግሞ መለያ የሆነውን ግዝረት በ8ኛው ቀን ተፈጽሞለታል። ያዕቆብና ኢሳውን ወልዷል። ለመስዋዕትነትም ሲቀርብ ራሱን ለእግዚአብሔር መስዋዕት አቅርቦ ታዛዥነቱን ፈቃደኝነቱን አረጋግጧል። የመስዋዕቱ በግ በሰሳቢት ታስሮ ተሰጥቷቸዋል። በሱነት ከደረቅ መሬት ውሃን አፍልቋል። በ180 ዓመቱ ነው ያረፈው ማለት 180 ዓመቱ እድሜ ጠግቦ አርፏል። ወደ ትርጓሜያችን ስንመለስ ታሪኩ ያው
ባጭሩ ነው። እናንተ ሰፋ አድርጋችሁ ስለተማራችሁትም ማየት ትችላላችሁ። የአብርሃም ልጅ ብዙ ናቸው ብለናል። እኒያ እናት ባያገናኛቸው ነው ብለን አምጥተናል። አብርሃም ሳራን፣ ከሳራ ይስሐቅን፣ ከአጋር እስማኤልን፣ ከኬጡራ 6 ልጆችን። እኒህማ እናት አገናኝቷቸው አንድ ቀን ተጸንሰው አንድ ቀን ተወልደው የለምን? ስለምን ኤሳውን ለየው ነው። አሁን ይስሐቅ ማን ወለደው አለ? ያዕቆብን ወለደው ብሎ ነው የሚናገረው። ይስሐቅ ያዕቆብን ወለደ ብሎ ይናገራል እንጂ አብርሃም ወለደው ለይስሐቅ አለ። ለምን ይስሐቅን አነሳ ስንል በእናት አይገናኙ የሕግ ነው ብለን ይስሐቅን ተስፋ የተገባለት ትንቢት የተገባለት ብለናል። ወይስሐቅን ወለደው ለያዕቆብ አለ። ይስሐቅ ኤሳውና ያዕቆብን ወልዷል። ለምን ያዕቆብን ብቻ አነሳ ኤሳውን ለምን ተወው ስንል ነብይ የሆነ እንደሆነ እንደቀድሞ ትርጓሜው እንደቀድሞ ነብይ የሆነ እንደሆነ ልደታቡን ጠግቦ ይቆጥራል፣ መላውን ያነሳዋል። ወንጌላዊ ግን የሚሻው የጌታ ልደት ነውና ጌታ የተወለደው ከያዕቆብ እንጂ ከኤሳው አይደለም ነው። ከኤሳው አይደለም። አንድም ደግሞ በያዕቆብና በኤሳው ታሪክ ስንመለከት ኤሳው ብኩርናውን ሲሸጥ እናገኘዋለን። ብኩርና አቃልሏል፣ በረከትን አቃልሏል፣ በምስር ወጥ ሸጧል። በዚህ የተነሳ ስሙ ኤዶም ተሰኝቷል። በምስር ወጥ በመሸጡ ያዕቆብ በብልሃት ከአባቱ ብኩርናና በረከትን ተቀብሏል። የክርስቶስ ትውልድ አረግም በሱ ውስጥ እንዲሆን አድርጓል። ኤሳው ስላቃለለ ፈቃዱ ስላልነበረ በሮሜ መልእክት ምዕራፍ 9 ቁጥር 13 ላይ እና በትንቢተ ሚክያስ ምዕራፍ 1 ቁጥር 2 ላይ ያዕቆብን ወደድክ ኤሳውን ጠላው ተብሎ ተጽፏል። በኤሳው ስራ ማለት በኤሳው ስራ እግዚአብሔር ያዕቆብን ወደድኩ ብሎ ሲናገር እንመለከታለን። በዚህ የተነሳ ወንጌላዊው ያዕቆብን አንስቶ ኤሳውን ትቶታል ማለት። አንድም ደግሞ ትንቢትና ምሳሌ ይፈጸም ዘንድ ነው። ትንቢቱ ምንድነው ስንል ኮከብ ይሰርቅም ያዕቆብ ወይ አጥታ ኃጢአትን እስራኤል ይላል። ኮከብ ከያዕቆብ ይወጣል ኃጢአትን ከእስራኤል ያስወግዳል ይላል። የበላም ትንቢት ማለት ነው። በላም የተናገረው ትንቢት ላይ በኦሪት ዘኍልቍ ምዕራፍ 29 ቁጥር 16 ላይ ኮከብ ይሰርቅ ያዕቆብ ወይ አጥት ኃጢአት እስራኤል፣ ኮከብ ከያዕቆብ ይወጣል ኃጢአትንም ያስተሰርያል ይላል። ስለዚህ ያዕቆብ ኮከብ የተባለው ክርስቶስ ነው። ያዕቆብ ምን እንደሚል ማለት ከሱ ወገን እንደሚወለድ ቀድሞ ተናግሯል ማለት ነው። ምሳሌም እንደስን ደግሞ ታሪኩን በኦሪት ዘፍጥረት ምዕራፍ 29 ላይ እናገኛለን። ያዕቆብ ከወንድሙ ከኤሳው ጋር ብኩርናውን ስለወሰደ በረከቱንም ደግሞ በይስሐቅ አታሎ ማለት ነው። ይስሐቅ አይነ ስውር ነበርና አይኑ ታውሮ ነበር። በስተመጨረሻው በእድሜው ላይ ብኩርናውን በረከትን ለማግኘት ጸጉር ልብስን ለብሶ በእናቱ ምክር ማለት ነው በርብቃ ምክር ጸጉር ልብስን ለብሶ ያዕቆብ ኤሳውን አታሎታል። አባቱን አታሎ በረከትን ተቀብሏል። ይሄ ሲሰማ ኤሳውን ሊገለው ፈልጓል። ከኤሳው ጣልቶ ስለነበረ ወደ እናቱ ወንድም ወደ ሶርያዊ ወደ ላባ ዘንድ ሄዷል። በሚሄድበት ጊዜ ከመንገድ ዳር የውሃ ጉድጓድ አጠገብ ይደርሳል። ጉድጓዱም ጠላት መርዝ እንዳይጨምሩበት ብሎ በግዙፍ ድንጋይ ነው የሚከርኑት። 200 እረኞች እንኳን ሊያንከባሉት የማይችሉ ድንጋይ ነበር። እረኞች እስከሚሰባሰቡ ድረስ በጎችን ያጠጡ ዘንድ በዚያ ሰፍሮ ነበር። ያዕቆብም በጎችን ስለምን አጠጣቸውም ብሎ ጠይቋቸዋል። መላውን ውሉት እንጂ ካልተሰበሰቡ እንጂ እኛ ከፍተን ማጠጣት አይቻልንም አሉ። መልሶም የላባ ቤት ወዴት እንደሆነ ታውቃላችሁ ብሎ ጠይቋቸዋል። አዎ እርሷም ልጇ ራሔል በጎችን ወላልታጣ መታለች። ያቻት አሉት። መልከ መልካም ነበረችና ወደዳት። ራሔልን በመጣች ጊዜ ያዕቆብ ያህን 50-60 ሆኖ የሚያነሱትን ድንጋይ አንስቶ እንዲጠቀሙ እንዲጠጡ አድርጓቸዋል። ይሄም ምሳሌነት አለው። ያዕቆብ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ደንጋዩ የመርገመ ሥጋ የመርገመ ነፍስ ምሳሌ ነው። ውሃው የሕይወት የድህነት የጥምቀት ምሳሌ ነው። አባግ በጎች ደግሞ የምእመናን ምሳሌ ናቸው። እረኞች ወይም ኖሎቱ የመምህራን የካህናት የነቢያት ምሳሌ ናቸው። ያዕቆብ በመርገመ ሥጋ ወነፍስ የተመሰለው ድንጋይ ብቻውን እንዳንከባለለው ሁሉ ማለት ድንጋዩን እንዳንከባለሉ ጌታችን ብቻውን መርገመ ሥጋ መርገመ ነፍስ ብቻውን አንከባሎ አጥፍቶታልና ነው። በጎቹ በጉድጓዱ መካከል ላይ ውሃውን ከበው መቆማቸው ስለምንድን ነው? እረኞች እስኪመጡ ድረስ ጠብቀዋል። ምእመናን 5000 በጎቹ የምእመናን ምሳሌ ናቸው ብለናል። ምእመናን 5500 ዘመን እስኪፈጸም ድረስ አረፍተ ዘመን ገጥቷቸው ተስፋ ጥምቀትን እየሰሙ ደጅ እየጠኑ የመኖራቸው ክርስቶስ እስኪመጣ ድረስ ማለት ድንጋዩን ማንከባለን መርገመ ሥጋውን መርገመ ነፍስ ማጥፋት የሚቻለው ክርስቶስ ስለሆነ ክርስቶስ እስኪመጣ ድረስ መጠበቃቸው ነው። ድንጋዩ የአረፍተ ዘመን ምሳሌ ነው። ኖሎት አስቀድሞ ተሰብስበው ድንጋዩን ግን ማንሳት አልቻሉም።
እረኞች ተሰብስበዋል። ድንጋዩን አንስተው በጎቹ መጠጣት አልቻሉም። ነቢያት መስዋዕትን ሰውተው ማየንዛ ረጭተው አፋዊ ኃጢአትን የማስተስረያቸው ምሳሌ ነው። ነገር ግን ድንጋዩን አንከባለው መጠጣት አልቻሉም። ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪመጣ ድረስ ጠብቀዋል። ያዕቆብ ብቻውን አንስቶ ድንጋዩን አንከባለው በጎቹን እንዳጠጣ ሁሉ ጌታም 5500 ዘመን ሲፈጸም ሰው ሆኖ ከምዕመናን ፍዳ መርገምን አጥፍቶ በጥምቀት ተዋሽቷቸዋልና ያን ያጠይቃል ነው። እዚሁ ቁጥር 2 ላይ ወያዕቆብኒ ወለዳ ይሁዳሃ ወሃዊሃ ይላል። ያዕቆብ ይሁዳና ወንድሞችን ወለደ አለ። ያዕቆብ ይሁዳንና ወንድሞችን ወለደ ይላል። ይሁዳንና ወንድሞችን ወለደ ይላል። እዚህ ጋር ያዕቆብ ይስሐቅና የርብቃ ልጅ ነው። ወንድሙ ኤሳው በመባል ይታወቃል ብለናል። ያዕቆብ ማለት አሃዜ ቆናጽ ማለት ነው። ተረከዝ ያያዝ ነው። ኤሳው ኤዶም ተብሎ የተጠራው ቀይ ማለት ነው። ቀይ ምስሩን ወጥ መርጦ ሲያነበረ ያዕቆብ የ12ቱ ነገደ እስራኤል አባት ነው። ከወንድሙ ምክርና የተቀበለ አባቱን በማታለልም በረከት የተቀበለ ብለናል። ታሪኩ የሚያሳየን እንደዛ ነው። በኦሪት ዘፍጥረት ምዕራፍ 29 ላይ የምንመለከተው ከኤሳው ለማምለጥ ሚስትም ለማግኘት ወደ እናቱ ወደ ላባ ቤት እንዲሄድ አባቱ ይስሐቅም እንደዚሁ ደግሞ ርብቃ መክራ ስለነበረ ወዴት ሄዷል? ወደ ላባ ሄዷል። ወደ ላባ በሚሄድበትም ሰዓት ላይ በፍኖተ ሎዛ ሕልምን አይቷል። ከምድር እስከ ሰማይ የተዘረጋ መሰላል፣ በመሰላሉ ጫፍ ላይ ልዑል እግዚአብሔር ተቀምጦባት መላእክት ሲወጡ ሲወርዱባት ተመልክቷል። የአብርሃም ተስፋ ተሰጥቶት ስለነበረ ይህን ሕልም አይቷል። በዚህም ስፍራ ላይ እግዚአብሔርን ታግሎ አሸንፏል። ስሙንም እስራኤል ተብሏል። እግዚአብሔርና ሰውን ታግሎ ያሸነፍክ ሲለው እስራኤል ብሎታል። የብዙሃን አባት ሲለው ማለት ነው። 21 ዓመት ሙሉ ለላባ አገልግሏል። ሊያንና ራሔልን አገብቷል። በዚያም 12 ልጆችን ወልዷል። 13ኛ ዲናን ወልዷል። ከአራት ሚስቶች ሊያ፣ ራሔል፣ የሊያ ገረድ ዘልፋን፣ የራሔል ገረድ ደግሞ ላባን ማለት ነው። ስሙን እግዚአብሔር ስለለወጠው ስሙም እስራኤል ተብሏል። እስራኤል ማለት እግዚአብሔር ጋር ታግሎ ያሸነፈ ብዙዎች መላእክቶችንም ያየ ጭኑ ልዳው እስከሚበልስ ድረስ ከእግዚአብሔር ጋር ታግሏል። ሰውና እግዚአብሔርን ታግሎ ያሸነፈ ሲል ነው። ያዕቆብ ታኅሳስ 28 የተወለደው በምድር ላይ የኖረው 147 ዓመት ነው። ነሐሴ 28 ቀን በምድረ ግብጽ አርፏል። ከዚያም በኋላ ወስዶ ግን በአባቶቹ ማረፉበት መቃብር በኬብሮን ቀብሮታል። ግብጻውያን 70 ቀን፣ እስራኤላውያን 30 ቀን አልቅሰውለታል። በኦሪት ዘፍጥረት ምዕራፍ 47 ላይ እንደምንመለከተው ይህ ሥርዓት ተቆጥሮ የእንባ ማጠቂያ ተብሎ የ40 ቀን መታሰቢያ ተስካር ተያይዞ እንደ ሥርዓት ተቀምጦልናል። እዚህ ጋር ትርጓሜ ላይ የምናነሳው የይስሐቅ ልደትን በተናገረ ጊዜ እስማኤልን፣ የያዕቆብ ልደት በተናገረ ጊዜ ኤሳውን አላነሳም። አሁን እዚህ ጋር ግን መጥቶ ምን ይላል? ወያዕቆብኒ ወለደ ያዕቆብኒ ወለደ ይሁዳሃ ወሃው ይሁዳና ወንድሞቹ ብሎ ይሁዳና ወንድሞቹን አንስቷል። ለምንድን ነው ወንድሞቹ ያነሳው ይባል? ጌታ የቤተ እስራኤል መስራች ከሆኑት ከ12ቱ ነገድ ተወልዷልና ሲል ነው። አንድም ትርጓሜው እንደቀደሙ ነቢይ ቢሆን ቤቶቻችንን ከቁጥር አይለያቸውም ነበር። ወንጌላው ስለምን ለይቶ ተዋቸው ብሎ ወንጌልን ደገኛቶች ወንጌልን ከመቀበል እንዳይከለከሉ። ስለዚህ ይሁዳና ወንድሞቹ ብሎ ሌሎች የተቀሩትን 11 ወንድሞች ታጠቃለው የ12ቱ ነገድ እስራኤልን መሆኑን ሲናገር ነው። አንድም ለምሳሌ ይመቸኝ ብሎ ነው። ከ12ቱ ነገድ እስራኤል ያልተወለደ ምድረ ርስትን አይወርስምና ነው። ከ12ቱ ነገድ እስራኤል ያልተወለደ ምድረ ርስትን አይወርስም። የ12ቱ ሐዋርያትም ትምህርት ያልተቀበለ ለማለት ምድረ ርስት ከነዓንን ለመውረስ ከ12ቱ እስራኤል ነገድ እስራኤል የተወለደ ነው መውረስ የሚችል ነው። ሌሎቹ አይወርሷትም። ለአዲስ ኪዳን ደግሞ ከ12ቱ ሐዋርያት ትምህርት ያልተቀበለ መንግሥተ ሰማያት አይወርስም ሲል ነው። 12ቱ ነገድ እስራኤል የ12ቱ ሐዋርያት ያዕቆብ የጌታ ምድረ ርስት ደግሞ የመንግሥተ ሰማያት ምሳሌ ነውና ምሳሌ ነውና ያውስ ቢሆን ይሁዳን ለይቶ ማንሳቱ ስለምን ነው ቢባል ትንቢትና ምሳሌ ይፈጸም ዘንድ ነው። ትንቢትና ምሳሌው ይፈጸም ዘንድ ነው። ምሳሌው ቁጥር 3 ላይ ያመጣዋል። ትንቢቱ ምንድነው ሲባል እይጠፍ መስፍና ወምልክና ማባሉ ለይሁዳ እስመ ይረከብ ዘጽኑ ሎቱ በትረ መንግስት ከይሁዳ ይጠፋ የገዢ ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናልና ይላል ያዕቆብ በተናገረው ትንቢት ኦሪት ዘፍጥረት ምዕራፍ 49 ቁጥር 10 ላይ።
እዚህ ትንቢቱ ይፈጸም ዘንድ ትንቢቱ የተነገረው ለይሁዳ ነው። ክርስቶስ ንጉስ የሆነው ክርስቶስ ከይሁዳ ነገር እንደሚወለድ ሲናገር ይጊጠፍ መስፍና ወምልክና ለማዕባሉ ለይሁዳ እስመ ይረክብ ዘጽኑ ሎቱ ብሎ የተነገረው ትንቢት ይፈጸም ዘንድ ክርስቶስ ከቤተ ይሁዳ ተወልዷል ማለት ነው።